ካልሆነ እየተሸፋፈነ በዘመድ አዝማድ በወገንተኝነት ባገቦኝነት እዚህ ፋኖ ዘመድ ስላለማ የሚባል የሚቀር የለም። መምሪያ ነው። አርበኛ ዘመነ ካሴ ያስተላለፍ አንድና አንድ ከዛ ውጭ ስርዓቱ አሁን እየፈጸመብን ያለው ድርጊት ምንድነው? በዋነኛነት አርሶ አደራችን አምርቶ እንዳይጠቀም አሁን የግብአት እንትን በኦሮሚያ ክልል ውስጥ 2000 ብር ነው እየተሸጠ ያለው አንድ ኩንታል ማለት ነው። እኛ ግን 8000 ብር ነው እየገዛን ያለው። ከነዛው በዚህ አመት ደግሞ ፋይዳ የሚባል ዲጂታል መታወቂያ የሰይጣን እንትን ነው ከውስጧ ሲም ካርድ ታውቃላችሁ አይደል? አዎ ልክ እንደዚህ አይነት ያለው መታወቂያ ነው። 500,000 ብር ካስገባ ከዛ በኋላ ያን መታወቂያ ካላዛችሁ 10,000 ብር ብቻ ነው በቂ ነው ይላል። ማውጣት አትችሉም። አሁን ግብአት ማዳበሪያ ይሄን ፋይዳ የሚባል መታወቂያ ያልያዘ አርሶ አደር ግብአት አይሰጠውም ተብሎ ታውጇል። ምን እናርግ ታዲያ? እየተሽሎከለካችሁ በሞጣም በተለያዩ ከተሞች እየሄዳችሁ የምትወጡ አርሶ አደሮች ማላችሁ ደርሰንበታል። እያንዳንዱ ከኛ ከህዝብ የሚያመልጥ ስለሌለ ማለት ነው። ራሳችሁን ነው የምትጎዱት። ከዛ በኋላ መንቀሳቀሳችሁ እኔ ድግስ ልደግስ ነው ወይም በሬ ልገዛ ነው ወይም ለዚያ እንትን ብዬ ነው ብለህ ባንክ ያስገባውን ብር ማውጣት አትችልም ብሎ እሱ አግዶታል። ስለዚህ ይሄን እንተኛ አንቀበልም። በዚህ ድርጊት የምትሆኑ ካላችሁ እኛም እርምጃ እንወስዳለን። ሌላው አሁን ህዝባችን በይፋ እየታረደ እየተገደለ ንጹሃን አማራ ላይ ከዚህ በፊት ብዙ ጊዜ ስናደርግ የነበረው ምንድነው? ከክልላችን ውጭ ያሉ በኦሮሚያ ትላንት አሪሲ ላይ 30 ንጹህ ክርስቲያን የተገደሉ 30 ማለት ነው። አንድም የሃይማኖት አባት የተቃወመ የለም፣ ድምጽ ሆነ የለም። እውነት ትክክለኛ ክርስቲያን ከሆነ ኦርቶዶክስ ከሆነ ከኛ ውጭ ያለው ከክልላችን ውጭ ያለው የኛው ወገን አለ፣ የኛው ዘመዶች አሉ፣ የኛው ቤተሰቦች አይደሉ? ትክክል አይደለም። በርካታ ሴራ እየተሰራብን ነው ያለው። እኔ በእምነት ደረጃ ከሆነ እኔ የእስልምና እምነት ተከታይ እኔ ሙስሊም ነኝ። ግን ክርስቲያኑ ሙስሊሙን ይገልና አውቆ ክርስቲያን ገደለው ብሎ እርስ በርስ እንድንጠፋፋ ነው እየተደረገ። ፈጽሞ ውሸት ነው። እስልምናና ክርስትና በርካታ ሺህ ዓመታት ተዋዶ ተፋቅዶ ተዛምዶ በመከራው በደስታው በጥምቀቱ ባረፈው ሰርግ ስንሰርግ አንዱ ድንኳን ከጎን ተጥሎ ለሙስሊሙ አንድ በሬ ሰጥቶ ራሱን ችሎ ተዘፍኖ ተብሎ ሙሽራ የሚችል ያ ነው። እኔ በኔ እድሜ ያደኩት ይሄን የማውቀው። ስለዚህ አሁን ላይ ግን አብርሃም ሙስሊም ቤት ገብተህ እንዳትበላ ይላል፣ ክርስቲያን ቤት ገብተህ እንዳትቀምስ እንዳትጠጣ ይላል። ይሄ ነው ወይ እምነታችን? ይሄ ነው ወይ ባህላችን? እስካሁን የኖርንበት ሂደት ይሄ ነው ወይ? ትክክል አይደለም። ስለዚህ እየጠፋን ያለነው እየተገደልን ያለነው በአማራነታችን ነው እንጂ ሙስሊም በመሆን አይደለም። ሙስሊሙም አልተረፈም፣ ክርስቲያኑም አልተረፈም። አማራ የሆነ ሁሉ አንገቱ እየታየ ማተው እየታየ ነው እየታረደ ያለው። እስኪ ሙስሊም አልተገደለም? የሞተ ሙስሊም የለም አጣው? እውነት ለሙስሊም አዛኝ ከሆነ ስንት መስጊድ ነው የፈረሰ? ስንት ቤተ ክርስቲያን ነው የተቃጠለ? የትኛውም እምነት አማኝ አይደለም። አብይ አህመድ የሚከተለው ሰይጣን ነው። 666 ነው። እኛ ያክል ደም ጎርፍ በሀገራችን ላይ እየጎረፈ የትኛው መሪ ነው? አባት እኮ ልጅ ሲያጠፋ ቤተሰቡን ይቆረጥጣል፣ ያርማል፣ ያስተካክላል አይደል እንዴ? ከማንም በላይ እኮ የመረጥነው አማራ ነው ወደ መንበሩ ወደ ኃላፊነት እንዲመጣ። ግን በመረጥነው ልክ ግን እኛን ነው እያጠፋን ያለው ማለት ነው። ስለዚህ ላለመጥፋት ሁላችንም ደግሞ አንድ ሆነን መታገል መቻል አለብን። አሉ የኛ ወንድሞች በሽርፍራፊ ጥቅም በ3,000 ብር በ4,000 ብር በሚኒሻ ገብተው ከጠላት ጋር ሁሉኛን የሚወጉን የእናንተ ወንድሞች የኛው ወንድሞች የኛው ቤተሰቦች ማለት ነው። ስለዚህ ይሄ ትክክል አይደለም። እስከ መጨረሻ አሁን ላይ ንጹህ የሚባል የለም፣ ፋኖ የሚባል የለም። የአማራ ህዝብ በሙሉ ፋኖ ነው። ስለዚህ በለው በመትረይስ በከባድ መሳሪያ እንዳለ በድሮን እያለቀ ነው ያለው። እኛማ ታጥቀን ነው የወጣ ነው። ችግር የለውም ብንሞት። እየሞተ ያለው ግን እየገደሉት ያሉ ንጹህ ነው። ንጹሃን ነው እየታረደ ያለ ከቤቱ እየወጡ እየረሸኑት ያለ። ስለዚህ ላለመጥፋት እስከ መጨረሻ እንታገላለን። አንድ መሆን መቻል አለብን። ከመቼውም ጊዜ በላይ አሁን ላይ ባልኳችሁ ልክ እጅግ በጣም የከፋ ሁኔታ ነው የገጠመን ያለው። ስለዚህ ከጦርነት የተረፈውን ደግሞ በረሃብ ለመግደል እንዳልኳችሁ ግብአት
በዚህ ዓመት በከፍተኛው ብር ጨምሮ እንኳን ያን መታወቂያ ያልያዘ አይሰጠውም ተብሎ ስለዚህ ያለን አማራጭ በቀጠናችን ያለውን ጠላት ለአንድና ለመጨረሻ ጊዜ በክተት ማጥፋት መቻል አለብን። ይሄን ማድረግ የማንችል ከሆነ በየተራ እንሞታለን፣ በየተራ እናልቃለን። እዚህ ጋር ያለው የምታዩት በርካታ ጦር እኛ ስንወጣ እርቦን ጠምቶን ቸግሮን አይደለም ይወጣል። እንደማንኛውም ሰው በመንግስት ስራው ከ10 ሺህ በላይ ደሞዝ ይከፈላል። ግን አማራ እየታረደ ወንድሞቻችን እያለቁ እየተገደሉ የኛ መኖር ምን ትርጉም አለው? ሌላውን የሚኖረው እንደው ከቤታችን እኮ የጨው እንጀራ እናጣም፣ ቢቸግር እንደው ቆሎ አናጣም። ስለዚህ ትክክል አይደለም። በአንድነት አንድ ሁነን ይህን ስርዓት ማስወገድ መቻል ያለብን። በርካታ ወገኖቻችን መተከል ላይ ታችኋል። ብልታቸው ተቆርጦ ምላሳቸው ተቆርጦ ሴት እህታችን ባለ የምትባለው ጡቷን ቆርጠው ነው። አረመኔዎች ናቸው። የሰው ፍጥረት የላቸውም። የሰው ስነ ምግባር የላቸውም። ስለዚህ ይህን ላለመጥፋት ሁላችንም በአንድነት መታገል መቻል አለብን። ይሄን ማድረግ የማንችል ከሆነ ልንወጣው የማንችል አደጋ ካሳለፍናቸው 2-3 ዓመት የበለጠ ከፍተኛውን ዘመቻ ነው የተደረገብን። አማራ የሚባል ብሔር የለም፣ አማራ የሚባል ነገር የለም። ሙሉን አጥፉ ነው የተባለ። ፋኖን አይደለም የታጠቀ ያልታጠቀ የሚባል ያገኘው ዝም ብለህ በለው ጥረገው ነው የተባለ። ስለዚህ ላለመጥፋት ለራሳችሁ ወስኑ። እኔ ለማንም ብያር ለሚወጣው እኔ ለሙስሊም ብያር ለሚወጣው እኔ ለክርስቲያን ብያር ለሚወጣው መጀመሪያ የወጣው ለራሴን ለማዳን ነው። በሰላም ወጥቼ መግባት ስላልቻልኩ መንቀሳቀስ ስላልቻልኩ ራሴን ለማዳን ነው የወጣው። ስንሰባሰብ ደግሞ የጋራ እንድንሆናለን። አማራ የሚባላል ለአማራ ነው የወጣው እንጂ ሙስሊሙ እንደዚህ ይሆናል ብዬ ክርስቲያን ይሆናል ብዬ አይደለም። ውሸት ነው። እንደ በዛ ልክ አይደለም። ስለዚህ የታወጀብን ለመጥፋት ስለሆነ ላለመጥፋት ደግሞ በአንድነት ራሳችን ማዘጋጀት መቻል አለብን።